በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰብኡ ለወርኃ መስከረም በዛቲ ዕለት ኮነ ሰማዕተ ቅዱስ ኤዎስጣቴዎስ ምስለ ደቂቁ ወብእሲቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 27 በዚህች ቀን ቅዱስ ኤዎስጣቴዎስ ሁለት ልጆቹና ሚስቱን በሰማዕትነት አረፉ። ይህም ቅዱስ ለሮም መንግሥት የጭፍራ አለቆች ከሆኑት ውስጥ ነው። የቀድሞ ስሙ ቂዶስ ነው። እግዚአብሔርንም አያውቅም ነበር፣ ግን ብዙ ምጽዋትን በመስጠት ለድሆችና ለችግረኞች ይራራል። ስለዚህም ክብር ይግባውና ጌታችን ድካሙ ከንቱ ሆኖ እንዲቀር አልወደደም። በአንዲት ቀንም አውሬ ሊያድን ኤዎስጣቴዎስ ወደ ዱር ወጣ። እርሱ አዳኝ ነውና ዋሊያም አግኝቶ በቀስት ሊነድፈው ወደደ። ያን ጊዜም በዋሊያው በቀንዶቹ መካከል በመስቀል አምሳል ጌታ ተገለጠለት። የመስቀሉን ብርሃን እስከ ደመና ደርሶ ነበር። ክብር ይግባውና ጌታችን ኢየሱስ ክርስቶስም በዚያ ብርሃን ውስጥ ተናገረው፣ ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ሂዶ የክርስትና ጥምቀትን እንዲጠመቁ አዘዘው። ክብር ይግባውና ጌታችንም ከዚህ በኋላ ችግርና ፈተና እንደሚመጣበት በመጨረሻም ስለከበረ ስሙ ምስክር ሆኖ ደሙን አፍስሶ እንደሚሞት አስረዳው። ኤዎስጣቴዎስም ሰምቶ ከተራራው ወርዶ ወደ ቤቱ ሄደ። ጌታችን ያዘዘውንም ለሚስቱ ነገራት። ከዚህም በኋላ ወደ ኤጲስቆጶሱ ሄደው ከልጆቻቸው ጋር የክርስትና ጥምቀትን ተጠመቁ። የቀድሞ ስሙንም ለውጦ ኤዎስጣቴዎስ ተባለ። ከጥቂት ቀኖች በኋላም በዚያች ሀገር ታላቅ ችግር መጣ። የኤዎስጣቴዎስም ገንዘቡ ሁሉ አልቆ ወንዶችና ሴቶች ባሮቹ ተበተኑ። ወደ ሌላ ሀገርም ሊሰደድ ወዶ ልጆቹንና ሚስቱን ይዞ በመርከብ ተጫነ። ወደ ደቡብም በደረሱ ጊዜ መርከበኞች የመርከብ ዋጋ ከእርሱ ፈለጉ። የሚሰጣቸው የመርከብ ዋጋ ባላገኘ ጊዜ ስለ መርከብ ዋጋ የመርከቡ ሹም ሚስቱን ወሰዳት፣ የአታክልት ጠባቂ ማደረጋት። ከዚያም ኤዎስጣቴዎስ እያዘነና እያለቀሰ ሁለቱን ልጆቹን ይዞ ሄደ። ውሃ ወደ መላበትም ወንዝ ደረሰ። አንዱንም ልጁን ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረውና ሁለተኛውን ልጁን ሊያሻግረው ተመለሰ፣ ግን አላገኘውም፣ ተኩላ ወስዶታልና። ያሻገረውንም አንበሳ ነጥቆ ወሰደ። ኤዎስጣቴዎስም ከሚስቱና ከልጆቹ ስለመለየቱ ታላቅ ሐዘንን አዝኖ መሪር ለቅሶን አለቀሰ። ምክሩ ታላቅ የሆነ ስልጣን ያለው እግዚአብሔር ግን ሁሉንም በያሉበት ያለ ጥፋት ጠበቃቸው። ከዚህም በኋላ ኤዎስጣቴዎስ ወደ አንዲት ሀገር ሂዶ በዚያ የአትክልት ጠባቂ ሆኖ ብዙ ቀኖች ኖረ። ከእነዚያም ቀኖችም በኋላ የሮም ንጉሥ ሙቶ በእርሱ ፈንታ ለኤዎስጣቴዎስ ወዳጅ የሆነ ሰው ንጉሥ ኤዎስጣቴዎስንም ፈለገው። ወዳጁ የሆነ ሰው ነገሰ። ኤዎስጣቴዎስንም ፈለገው፣ ግን አላገኘውም። ኤዎስጣቴዎስን የሚፈልጉት ዘንድ ወደ ሀገሩ ሁሉ መልእክተኞችን ላከ። ከመልእክተኞችም አንድ ኤዎስጣቴዎስ ወዳለበት ደርሶ በአታክልቶቹ ዘንድ አግኝቶ አወቀው። እርስ በርሳቸውም ተሳሳሙ። ከዚህም በኋላ ወደ ንጉሱ ወሰደው። ንጉሱን በበጎ አቀባበል ተቀብሎ የጭፍራ አለቃ አድርጎ ሾመው። ከዚህም በኋላ ንጉሱ ከሚገዛቸው አገሮች ሁሉ ወጣቶቹን ሰብስቦ የጦር ሰራዊት ጭፍራ ያዘጋጅ ዘንድ ኤዎስጣቴዎስን አዘዘው። እነዚያም ተኩላና አንበሳ የወሰዳቸው የኤዎስጣቴዎስ ሁለት ልጆቹ በአንዲት ሀገር አድገዋል፣ ግን እርስ በርሳቸው አይተዋወቁም። ወጣቶችንም የሚመለምሉ መልምለው ወደ አባታቸው ኤዎስጣቴዎስ አቀረቧቸው። እርሱም ሳያውቃቸው የመዛግብት ቤት ጠባቂዎች አደረጋቸው። እናታቸውንም አረማዊ የሆነ የመርከቡ ሹም በወሰዳት ጊዜ አታክልቶች ጠባቂ አደረጋት። እግዚአብሔርም ከክፉ ነገር ሁሉ በንጽሕና ጠብቋታልና እነዚያ ሁለቱ ልጆቿ እርሷ ወዳለችበት የአትክልት ቦታ ደረሱ። እነርሱም የልጅነታቸውን ነገር ይነጋገሩ ነበር። እርሷም ሰምታ ልጆቿ እንደሆኑ አውቃ ያን ጊዜ ጠራቻቸውና እርሷ እናታቸው እንደሆነች ነገረቻቸው። አንገት ለአንገት ተያይዘው አለቀሱ፣ እርስ በርሳቸውም ተሳሳሙ። ወደ ኤዎስጣቴዎስም ሄደው ከእነርሱ የሆነውን ሁሉ ነገሩት። እርሱም እሷም ሚስቱ እንደሆነች እነዚያም ልጆቹ እንደሆኑ አወቀ። እርስ በርሳቸውም ተሳሳሙ። ታላቅ ደስታም ደስ አላቸው። ምስጉን የሆነ እግዚአብሔርንም አመሰገኑት። ከዚህ በኋላ በእነርሱ ላይ ስላደረገው በጎ ነገር እያደነቁና እግዚአብሔርን እያመሰገኑ በአንድነት በአንድ ቦታ ኖሩ። ኤዎስጣቴዎስንም የሚወደው ንጉሥ በሞተ ጊዜ በእርሱ ፈንታ ጣዖት የሚያመልክ ሌላ ንጉሥ ነገሰ። ኤዎስጣቴዎስንም ጠርቶ ከሚስቱና ከልጆቹ ጋር ወደ እርሱ አቅርቦ ለአማልክት ዕጣን አሳርጉ አላቸው። እሊህም ቅዱሳን እንዲህ ብለው መለሱለት፣ እኛ የረከሱ አማልክትን አናመልክም፣ የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን እናመልካለን እንጂ አሉት። በዚያን ጊዜም በእነርሱ ላይ ተቆጥቶ እንዲያሰቃዩአቸው አዘዘ። ጽኑ ስቃይንም አሰቃዩአቸው። እግዚአብሔርም ያለ ጥፋት አስነሳቸው። ሁለተኛም በበሬ አምሳል በተሰራ ነሐስ ውስጥ እንዲጨምሯቸው አዘዘና በዚያ ጨምረው እሳትን በላያቸው አነደዱ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ክብር ይግባውና ከጌታችን ኢየሱስ ክርስቶስ ዘንድ የሰማዕትነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለኤዎስጣቴዎስ እንዘ አረማዊ ብእሲ ለነዳያን ምጽዋተ ወለምስኪን ዘይጤሲ ከንቶ ጻማው ከመይረሲ በቀርና ሀየል
ተርእዮ እግዚአብሔር ነጋሲ ወተጸገወ ስሞ ለክቡር ወራሲ። በዚችም ቀን ያለ ደም ማፍሰስ ሰማዕት የሆነች ቅድስት ጤቅላ አረፈች። የዚችም ቅድስት ወላጆቿ ከመቄዶንያ ሰዎች ውስጥ ባለጸጎች ናቸው። እርሷንም እንደ ሀገራቸው ባህል በተግሣጽ በምክር አሳደጓት። እነርሱ ጣዖትን የሚያመልኩ ናቸውና። ሐዋርያ ጳውሎስም ወደዚች ሀገር በደረሰ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንዲህ እያለ ሊያስተምር ጀመረ። አውቀው ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ እነርሱ ደስ ይላቸዋልና። ስለ እውነት የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ሚስት እያላቸው እንደሌላቸው የሚሆኑ ብፁዓን ናቸው፣ እነርሱ የዘላለም ሕይወትን ይወርሳሉና። ይህን የመሰለውን በሰማች ጊዜ ቅድስት ጤቅላ ከቤቷ ደርብ ሳትወርድ ያለ መብልና ያመጠጥ 3 ቀን ኖረች። እናቷም ከቤትሽ ደርብ የማትወርጂ ለምንድን ነው አለች። እህልስ ለምን አትበይም አለቻት። ከዚህም በኋላ በጭልታ ወረደች። ለሚጠብቃትም ዘበኛ እንዳይናገርባት ወርቅ ወለባን ዋጋ ሰጠችውና ወደ ቅዱስ ሐዋርያ ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስቶስን ሃይማኖት አስተማራት። በማግስቱም እናቷ እየፈለገቻት በመጣች ጊዜ ከቅዱስ ጳውሎስ ዘንድ አብራ ተቀምጣ አገኘቻት። ከዚያም ወደ መኮንን ሄዳ ልጇን ክርስቲያን እንደሆነች ከሰሰቻት። መኮንንም ከቅዱስ ጳውሎስ ጋር እንዲያመጧት አዘዘ። አስቀድሞ ቅዱስ ጳውሎስን ወደ እሳት እንዲወረውሩት አዘዘ። እግዚአብሔር አዳነው። መኮንኑም የቅድስት ጤቅላን ቅጣት እንዲያዩ የሀገር ልጆቿን በሰበሰበ። ከዚህም በኋላ ወደ እሳት እንዲወረውሯት አዘዘ። በዚያን ጊዜ በክርስቶስ ማዕተብ ራሷን አመትባ ራሷን በራሷ ወደ እሳት ወረወረች። ማንም ያያት ሳይኖር ከእሳት ውስጥ ወጥታ ወደ ቅዱስ ጳውሎስ ሄደች። የራሷን ጠጉር ቆርጣ ወገቧንም ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም ደህንነቷን በሰማ ጊዜ ያዛት፣ ሃይማኖቷንም እንድትተወው አስገደዳት። አይሆንም ባለችው ጊዜ አንበሶችና ድብ ከሚያድሩበት እንዲጨምሯት አዘዘ። እነርሱም ሰገዱላት፣ የእግሮቿንም ትቢያ ላሱ። ይህንን ድንቅ ሥራ አይተው መኮንንና ወገኖቹ አመኑ። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም ተጠመቁ። በክርስቶስም መንጋዎች ውስጥ ሆኑ። እርሷ ቅድስት ጤቅላም ክብር ይግባውና የጌታችን የክርስቶስ ወንጌልን በማስተማር ቅዱስ ጳውሎስን እያገለገለችው ኑራ በሰላም አረፈች። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለጠቅላ አውደ አልባቢያ ዘይቀርቡ ሀሌዮ መርአ በጣሊ ወዘያህልፍ ከብካቡ በውስተ እዝና ዋሂድ ወውስተ ካይቡ እስመር ወፀ ለሐዋርያ ዘይቤን ባቡ ከመዘያው ሰቡ ይከውኑ እለኒ አውሰቡ። በዚህችም ቀን የቀራጮች አለቃ የነበረ ቅዱስ አንጢላሪዎስ አረፈ። ይህም ቅዱስ አስቀድሞ በማንም ላይ ርኅራኄ የሌለው ነበረ። በአንዲትም ዕለት ድሆች በአንድ ቦታ እያሉ በአንጻራቸው አልፎ ሲሄድ ባዩት ጊዜ ስለ እርሱ እንዲህ አሉ፣ ይህ ባለጸጋ በድሆች ላይ ምን ርኅራኄ የሌለው ነው። ከእነርሱም አንዱ እኔ ሂጄ ከእርሱ ምጽዋት ተቀብዬ ብመጣ ምን ትሰጡኛላቸው አላቸው። እነርሱም አንተ ከእርሱ ምጽዋትን ካገኘ ያልከውን እንሰጣለን አሉት። በዚህም ነገር ከተከራከሩ በኋላ ወደ አንጢላሮስ ቤት ሂዶ ምጽዋትን ለመነው። አንጢላሮስም ከመሶብ እግር የደረገ ለከት ዳቦ አንስቶ በመበሳጨት ወርውሮ የድሃውን ራስ ፈቃው። ድሃውም ወደ ባልንጀሮቹ ተመልሶ ያንን ለከት አሳያቸው። በዚያችም ሌሊት አንጢላሪዎስ በሕልሙ ራእይን አየ። እርሱ በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ በዛት ሲከራከሩት፣ ብርሃን የለበሱ ሰዎች ደግሞ ከዚያች ለከት ዳቦ በቀር በእርሱ ላይ ያደረገውን ምጽዋት አላገኘንም ብለው ሲያዝኑ በሚዛንም በመዘኗት ጊዜ ከኃጢአቱ ሁሉ ተስተካከለች። በዚያንም ጊዜ ነቃ። በልቡም ሳልወድ የሰራሁትን ይህን ያህል ጠቃሚ ከሆነ ወድጄ ብሰራውማ ምን እጥፍ ድርብ የሆነ ዋጋ የማገኝበት ይሆን አለ። ከዚህ በኋላ ተነስቶ ገንዘቡን ጥሪቱን ሁሉ አውጥቶ ለድሆችና ለችግረኞች መጸወተ። ገንዘቡን ሁሉ ከጨረሰ በኋላ ከሩቅ ቦታ ድሆች መጥተው እጽዋትን ለመኑት። እርሱም ገንዘቡን ሁሉ እንደጨረሰ ነገራቸውና እጅግ አዘኑ። እንዳዘኑም አይቶ እንዲሸጡት ፈቀደላቸው። እነርሱም ሸጡትና የሽያጩን ገንዘብ ተካፈሉ። በተሸጠበትም እንደ ባሪያ እያገለገለ ኖረ። የጌታው ባሮችን በሚያሳዝኑት ጊዜ ብርሃናዊ ሰው ተገልጦ አትዘን፣ የተሸጥክበትን ዋጋ እኔ ተቀብዬዋለሁና እነሆ በእጄ ውስጥ አለና ይለዋል። ከዚህ በኋላ አስቀድሞ ከነበረበት የመጡት ሰዎች ስራውን በገለጡበት ጊዜ በስውር ሸሽቶ ወደ ከተማው በር ደረሰ። በሩን የሚጠብቀውም ዲዳ እና ደንቆሮ ነበር። አንጢላሪዎስም በሩን ክፈትልኝ ባለው ጊዜ ካፉ በእሳት አምሳል ወጥቶ በረኛውን ነካው። ያን ጊዜም አንደበቱ ተፈታ፣ ጆሮዎቹም ሰሙ። በሩንም ከፍቶለት ወደ በረሃ ሄደ። በዚያም የገድሉን ፈጽሞ አረፈ።
ሰዎችም ባጡት ጊዜ ወደ በሩ መጡ። በረኛውም የሆነውን ሁሉ ነገራቸው። ከቅድስናውና ከታምራቱም የተነሳ እጅግ አደነቁ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአንጢላሪዎስ ጳኩሲማ ብህብስቱ ዘይበልድ ለለሲሲቱ መድኃኒተ ነፍሱ ኮነቶ ወበቋይተ ሎቱ ያበአኒ ቤተ ጻማሁ እንተ ድህነ ቦቱ በአንጎግወ ዘስሂት ይጥፋ በከንቱ። በዚችም ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈ። ይህም ቅዱስ አብዝቶ ከመጾሙ ጠግቶም ከመጸለዩ የተነሳ ስጋው ጠውልጎ እንደ ደረቀ ምድር ሆነ። በአንዲትም ቀን በጋን የመላ ውሃ ባፈረሰሱበት ጊዜ ከስጋው ድርቀት ብዛት የተነሳ ከእርሱ ምንም አልነጠበም። እግዚአብሔር ምስጋና ይሁን፣ በረከቱም ከኛ ትደርብን ለዘላለሙ። በዚችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታው ቸርነቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሕማመ ከልል አሐዱ እምሴተ ሐሙስ ዘኮነ እስከ ሠርከ ዓርብ ዘየዐዱ ኢየሱስ ክርስቶስ ተስፋ ኤዎስጣቴዎስ ወውሉዱ ዘበእንቲአከ ሶበ ውስቴቱ ወረዱ ለሳተ ጤገን አብሰሎሙ ነዱ